እምነት የአእምሮ ማረፊያ፣ የህሊና ኃይል መማሪያ፣ ለስነ ልቦና መንገድ ማግኛ የሚያግዝ ስብዕናን ሙሉ ሰው ለማድረግ የሚያስችል የእግዚአብሔር ህልውና ሰው እንዲካፈልና እንዲያውቀው የሚረዳ የተፈጥሮ ክህሎትን የሚያዳብርና በጸጋና በሞገስ የመመራትን ብቃት የሚሰጥ የህይወት ሚዛን ነው። እምነት ቤተ እምነት የእግዚአብሔርን ሁሉን ቻይና ምስጢረ መለኮትን ግርማ መንግስቱን የምንማርበት የእምነት ኃይል የጸጋ የሞገስ ክብር የሚታይበት የህይወት ተስፋና ራዕይ የምንመለከትበት ክፉንና ደጉን የምንለይበት መንፈሳዊ እውነታዎችን የአባቶችን ታሪክና የህይወታቸውን ጉዞ የአሸናፊነታቸውን ድልና የውጊያ ጥበብ የሄዱበትን የበጎነትና የቅንነት ፋና ለዛሬው መንፈሳዊ ትግልና ውጊያ አቅጣጫና መንገድ አመልካች አርአያዎች እንዲሆኑን በማድረግ አብነትን የምንማርበት ቦታ ቤተ እምነት ወይም ቤተ እግዚአብሔር ይባላል። የብሉይ ኪዳን ቤተ እምነት የመጀመሪያው በአብርሃም ዘመን ሲሆን ይኸውም ለአብርሃም መሰዊያውን በመስራት የአንድ አምላክ አምልኮት ማምለክ ክብርና ታላቅነት ሞገስና በረከት በማግኘት የእግዚአብሔርን ስጦታና የጥበቃውን ግርማ ሞገስ አረጋግጧል። በአሕዛብ ፊትም የተከበረ የተወደደና የተደመጠ ብርቱ ሰው እንዲሆን የአምልኮቱ ምስጋና ታላቅ ሰው አድርጎታል። ዘሩንም በመስዋዕተ አምልኮትና በአምላክ መገለጥ አስባርኳል። ሙሴም በመገናኛው ድንኳን በቃል ኪዳኑ ታቦት አማካኝነት የእስራኤልን ሕዝብ የሚመራበትን መንፈስና የሚያስተዳድርበትን ሕግ ፍትህ የሚሰጥበትን መለኮታዊ መመሪያ ከቃል ኪዳኑ ታቦት ጋራ የሕይወት መርሆ በመቀበሉ ለእግዚአብሔር ሕዝብ ታላቅነትና የአሸናፊነት ድል በአሕዛብ ላይ የአይበገሬና ኃያልነትን ሞገስ በሙሴ በኩል ለእስራኤል አስገኝቷል። ዳዊትና ሰሎሞንም የእግዚአብሔርን ቤት ለመስራት የተነሳሱበት መንፈሳዊ ክብራቸውና የጸሎት የሞገስ የአምልኮትና የሥርዓት ቅድስና ለትውልድ ለማስተላለፍ የሰውና የእግዚአብሔርን ግንኙነት በሰማይም በምድርም የእግዚአብሔርን ክብር እንዲገለጥ በቤተ መቅደስም መስራት ጉልበታቸውን ገንዘባቸውንና ኃይላቸውን ለአምልኮት ክብር አውለዋል። የአማኝና የቤተ እምነት መኖር ያለፉ ታሪኮችን የትውልዶችን አሻራ የሕይወታቸውን ተሞክሮ እግዚአብሔር እንዴት እንዳበራላቸው ጸጋና ሞገስ የተቀበሉ የምህረትና የበረከት ቃል ኪዳን የተፈጸሙበትና ያከናወኑበትን የበጎነት የርህራሄ ቅዱስ ስራቸው ተተኪው ትውልድ የእነርሱን የሕይወት ልምድ እየቀሰመ እንዲጓዝ እምነትና ታሪክ መውረስ ተቀዳሚ ዓላማው መሆኑን ያለበት ሲሆን ከበረከቱ ከጸጋው ሳይለይ ከክብሩ ልዕልና ጋር የመኖር እድሉ የተገለጠ ይሆናል። አሳዛኙ ችግር ግን ተተኪው ትውልድ ላይ ሰይጣን ለታሪኩና ለእምነቱ ባይተዋር እንዲሆን መናፍስታዊ አገዛዝና ስልታዊ በሆነ ጥበብ መያዙን ሳያውቅ የሕይወት መርሆ በማጣት የስነ ልቦና ችግር፣ የአመለካከት ቅጥ ማጣት፣ የአስተሳሰብ መዘበራረቅና ሌላ መርህ ፍለጋ እንዲባዝን አቅጣጫ እንዲያጣ ግራ ተጋብቶ እንዲኖር ወደ ጣዖት መውሰድ መቻሉ ነው። የወላጆች ሕይወት መያዝ ወላጆች በልዩ ልዩ መንፈስ ሲያዙ በሰዎች ግንኙነት ጊዜ የሚዳብረው የጣዖት መናፍስታዊ ኃይልና የቁጥጥር ጨዋታ በልጆች ሕሊና ውስጥ ከመንፈሱ ጋር አብሮ እንዲቀረጽ ምክንያት ይሆናል። ከልጆች ጋር አብሮ በመወለድና አብሮ በማደግ የአስተሳሰብና የአመለካከት ቅርጻቸውን በራሱ መናፍስታዊ አሰራር ፍላጎት ስር እንዲሆኑ ያስገድዳቸዋል። ልጆችም በልዩ ልዩ ልማዶችና በመናፍስት የስምና የወሬ ወጎች እንደ ቀልድ በሚዘፍኑት የዛር ዘፈኖች የሚለምዱት ይሆናልና ስስታም
ንፉግ፣ ቀናተኛ፣ ምቀኛ ወደ መሆን የአመለካከት ችግር ይሸጋገራሉ። በማይታወቅ ሐሳብ ላይ እድሜያቸውንና ጊዜያቸውን ያባክናሉ። በጣዖት መንፈስ ስር ድክመቶችን፣ ችግሮችን እያባባሱ የመናፍስቶችን ጎጂነት ሳይረዱ ለጣዖት ኖረው ጣዖት አውርሰው እንደ ቃዡ ይሞታሉ። የጣዖት መንፈስ የመሳብ ችሎታ ለጣዖት መንፈስ ለአነጋገር ቀለል ያለ ስሜት እንድንሰጠው የሚገፋፋ ነገር ግን በሰው ሕይወት ውስጥ በተለያየ ዘዴና በተፈጥሮ ባሉ ፍላጎትና ስሜት ውስጥ መሻትህን እየተከተለ ቀስ በቀስ ህልውናህን የሚቆራኝ ጥበብ ያለው ነው። መጀመሪያ በስሜት መነሳሳትን ያበረታና ስሜትህን ያለማምዳል። ከማንነትህ ጋራ ይጋራና ግራ ያጋባል። ውስጣዊ ትዕዛዝ በመስጠት አቅጣጫ ይጠቁምና ለፍላጎትህ መሳካት አጋዥ መስሎ ይመራሃል። በመቀጠል በመዋል ጥርጣሬና እምነትህን ቸል እንድትለው ያሰንፍሃል። ቀስ በቀስ በህልምም እየታየ እያስፈራራ ኑሮህን እያጎደለ ምኞትህን እየተቆጣጠረ ወደ ራሱ የተጽዕኖ አገዛዝ እንድትገባ ያስገድድሃል። ሐሳብን መያዝ የተፈጥሮ የህይወት ሐሳብህን ይወስድና ይደብቅብሃል። በተለይም አባቶች የመከሩህን ያለፉትን ታሪክ፣ የእምነትን ጽናት፣ የአምልኮትን በረከትና ተስፋን የውርስ ቃል ኪዳንህን እንደ ህይወት መርህ አድርገህ እንዳትይዘው በልቦናህ እንዳይኖር የነፍስን መዝገብ በመጋረድ ከመነሻው እስከ መድረሻው ወደምትታወክበት ለጊዜው መልካም በሚመስል ሐሳብ እንድታተኩር አድርጎ አቅጣጫ ያስለውጣል። ለምሳሌ እንደ ማርክሲስቶችና እንደ ኮሙኒስቶች የመሳሰሉ የርዕዮተ ዓለም ፍልስፍናዎች የሳይንስ ቲዮሪን ተደግፈህ ኑሮ በማለት ሐሳብህ በሐሳብ ቅዠት፣ በተቃራኒ ክፋት፣ በጥላቻ ቅስቀሳ እየተሳብህ ራስህንና ውስጥህን ማየት እየተሳነህ ውጭው ዓለም ላይ ስታተኩር መንፈሳዊ ጠላት ማንነትህን እያጎደለ ለክፋትና ለተንኮል ቅራኔ እየኖርክ በችግር ላይ ችግር እየጨመርክ ወደ አዘቅት እንድትወርድ በርታ፣ መልካም ነው፣ ቀጥል እያለ በትዕቢትና በጉራ እያበረታታ በውዳሴ እያንቆለጳጰሰ ወደ ታሪክ ጨለማ ጉዞ ድንቁርና ዕውቀት በውዳሴ እያንቆለጳጰሰ ወደ ታሪክ ጨለማና ወደ ግብዞች ድንቁርና ዕውቀት ይወስድህና መፍትሄ የለሽ ጅል ፍጡር ያደርግሃል። ሐሳብህ ሲያዝ በሌሎች ሐሳብ እንድትመራ ትገደዳለህ። የምትማረው፣ የምትይዘው፣ የምታጠናው፣ የምትኖረው በሌሎች ሐሳብ ነው። ስለዚህ ከእምነትህ፣ ከታሪክህ፣ ከባህልህ ጋራ የሚስማማውን ከሀገርና ከአካባቢው ጋራ የሚዋሃደውን እንዲጠፋብህ በስውራኑ መንፈስ ትጋረዳለህ። በመሆኑም በሙታን ሐሳብ እየቃዠህ ትውልድህን ቀናተኛና ምቀኛ ታረገዋለህ። እግዚአብሔር ሲቆጣ ሕዝቡን ይተዋል። ሕዝቡም ሀገር እያለው ሀገር እንደሌለው ስደተኛ፣ የአህዛብ አገልጋይ ባሪያ፣ ሰብአዊ መብቱ የተገፈፈ እንደ ሰው የማይቆጠር ግፍ የሚፈጸምበት የጭካኔ ድርጊት መለማመጃ ለመከራ የተፈጠረ እስኪመስል ድረስ እንደ ተገዛ ማለቅ ዕድሉ ይሆናል። ጣዖት ሰብአዊ ህልውናን የሚያረክስ፣ ክብርና ሞገስን የሚገፍ፣ ዘመንና ጊዜን የሚያበላሽ፣ እምነትና ባህልን የሚያቆሽሽ፣ ውርደትን የሚያሳድግ፣ ሰው ሆኖ መፈጠርን የማያስመኝ፣ የማያልቅ መከራን የሚያመጣ፣ የቀን ብርሃንን የሚያጨልም የርዕዮተ ዓለም እይታ ከመልካም ሂደቱ የሚያዛባ፣ በጎ አስተያየትን የሚጋርድ፣ ንቃተ ህሊናን የሚያጠቁር፣ አስተሳሰብን ወደ አውሬነት ማዕከል የሚወስድ፣ ነፍስና ስጋን በግል ባህሪ እጦት የሚያውክ፣ ገደብ የለሽ የህይወት የኑሮና የስልጣን ፈተናን ለጥፋት የሚመራ፣
የአረመኔዎችን ተፈጥሮ የሚያሳድግ በመሆኑ ሰው የፍዳ ፍጡር የሚያደርግ ትምህርት ቤት ነው። እንደረደራለሁ ዓይኔን በመጨፈን ጌታ ድረስልኝ ነፍሴ ባንተ ትስከን። አለውቀት ሮጬ እንዳልገባ ደይን የመኖሬ ትርጉም ስጠኝ ማስተዋልን። ትችላለህና በእውነት ተገልጦ ማዳንን። እግዚአብሔር ይመስገን።